መናገር ትችላለህ። ታይሙ ያንተ ነው። እሺ ታብታብ እያደረጋችሁ ኮፒ ሊንክ እያደረጋችሁ ሁላችሁም ታብታብ አድርጉ፣ ኮፒ ሊንክ አድርጉ። እሺ ሁላችሁንም ሰላም ብያለሁ። ልደት ኤፋ፣ ያው ሁላችንም የትሪኒታሪያን ስለሆንን ሌሎችም ስለሚመለከቱን ከዚህ ከትሪኒታሪያን እምነት ውጭ ያሉትም ስለሚመለከቱን ክርስትናን በሚገልጥ መልኩ ብንነጋገር ብዬ ለማሳሰብ ወዳለሁ። እምነት ብቻ ብለን ስንል ምን ማለት ነው የሚለውን አስተምሮ ስናገር የቱ ጋር ነው የሚመደበውስ የሚለውን ስናይ እምነት ብቻ ጽድቅ ላይ ያተኮረ ነው። ኮንቨርሴሽን ላይ ያተኮረ ነው ማለት ሶስት አይነት ሪጀነራቲቭ አለ። ሪጀነራቲቭ ስትሪክተስ ዲክታ አለ፣ ሪጀነራቲቭ ላቲየስ ዲክታ አለ፣ ሪጀነራቲቭ ላቲስመስ ዲክታ አለ በቴዎሎጂው። አሁን ይሄኛው ሪጀነራቲቭ ስትሪክተስ ዲክታ ላይ ይሄ ኮንቨርሽን ላይ ከቦንዴጅ ኦፍ ዊል ውስጥ ነፃ መውጣት ላይ የሰው አስተዋጽኦ እዛ ጋር ዜሮ ነው። ቢኮዝ ሰው በውድቀት ስቴት ኦፍ ሲን ውስጥ ገብቷል። ስቴት ኦፍ ሲን ውስጥ ስለገባ ፍቃዱ የሰው ፍቃድ ቦንዴጅ ኦፍ ዊል ውስጥ ገብቷል። መልካም ነገር የማድረግን ፖቴንሻሉ የለውም፣ አቅሙ የለውም፣ ፓወሩ የለውም። ዋይ ቢኮዝ ስቴት ኦፍ ሲን ውስጥ ገብቷል። እግዚአብሔር መጥቶ የመጀመሪያውን ስቴፕ ስታርት ኦፍ ሳልቬሽን ማለት ነው። የመጀመሪያውን ስቴፕ እግዚአብሔር መጥቶ ከዛ ውስጥ ካላወጣው በስተቀር ከቦንዴጅ ኦፍ ዊል ውስጥ ካላወጣው በስተቀር ምንም ነገር ማድረግ አይችልም የሰው ልጅ ማለት ነው። ስለዚህ የመጀመሪያውን ስቴፕ ነው እያወራን ያለው። ጀስቲፊኬሽን ባይ ፌት አሉን ብለን ስንል ወይም እምነት ብቻ ብለን ስንል ጠቅላላ ድነትን ሳይሆን የሚመለከተው ይሄኛው ጽድቅን ነው፣ ኮንቨርሴሽንን ነው። ይሄ ኮንቨርት የመደረግን ጉዳይ፣ ከቦንዴጅ ዊል ውስጥ የመውጣትን ጉዳይ፣ ጀስቲፋይ የመሆንን ጉዳይ፣ በእግዚአብሔር ፊት ትክክል የመሆንን ጉዳይ ነው። ድነትን ግን ስናወራ ድነት እኛ በሶስት አስፔክት ነው የምንገልጸው። ድነናል፣ እየዳንን ነው፣ እንድናለን ብለን ነው የምንገልጠው። ድነናል በሚለው አስፔክት ውስጥ ብቻ ሶስት ነገር አለ። ምን አለ? አንደኛ ቆሮንቶስ 6:11 ታጥበናል፣ ተቀድሰናል፣ ጸድቀናል ይላል። በአምላካችን መንፈስ ምን ብለናል? ታጥበናል፣ ተቀድሰናል፣ ጸድቀናል ይላል። ጽድቅ ብለን ስንል ቅድም ያልኩት ነው። የመጀመሪያው ስታርት ኦፍ ሳልቬሽን ነው። ያ የሰው አስተዋጽኦ ምንም የለበትም። ጀስቲፋይ የሆነው በእግዚአብሔር ነው። ኮንቨርትድ የሆነው ከቦንዴጅ ዊል ውስጥ የወጣ ነው። ሞነርጀቲክ በሆነ አስፔክት እግዚአብሔር ብቻ በዛ በኃጢአተኛው ሰው ላይ የሰራው ስራ ማለት ነው። ኦኬ። ከዛ ሳንቲፊኬሽን ብለን ስንል ፖዚሽናል ሳንቲፊኬሽን አግኝተናል ነው። ሳንቲፊኬሽን ራሱ በሶስት ይከፈላል። ፖዚሽናል ሳንቲፊኬሽን፣ ፕሮግሬሲቭ ሳንቲፊኬሽን እና አልቲሜት ሳንቲፊኬሽን ተብሎ በሶስት ይከፈላል። ስለዚህ ያገኘ ነው ድነናል በሚለው ውስጥ ያገኘ ነው የትኛውን ነው? ፖዚሽናል ሳንቲፊኬሽንን አግኝተናል። ታጥበናል የሚለውስ ምንድን ነው? ታጥበናል የሚለው ከጥምቀት ጋር የተያያዘ ነው። በጥምቀት ነው እኛ የምናምነው፣ ሳክራመንትን እናምናለን። ይሄ ድነናል በሚለው አስፔክት ውስጥ ሳክራመንትን አንነጥልም። እምነት ብቻ ብለን በምንልበት ሰዓት ዊዛውት ሳክራመንት ማለት አይደለም። ሳክራመንትን የሚነጥል አይደለም። የሰውን ሜሪት የሚነጥል ነው። ዊዛውት ሂውማን ሜሪት ማለታችን ነው። ይሄ የመጀመሪያውን ጀስቲፋይ በምንሆንበት ሰዓት ዊዛውት ሂውማን ሜሪት፣ በማን ሜሪት? በክርስቶስ ሜሪት ብቻ ጸድቀናል ነው እንጂ ሳክራመንትን አሁን እምነት ብቻ ብለን ስንል ሳክራመንትን ያገለለ ወይም ሳክራመንትን የነጠለ አይደለም። ስለዚህ ይሄኛው ጥምቀትን የሚያካትተው ሪጀነራቲዮ የትኛው ነው ስትሉ ሶስተኛው ነው። ሪጀነራቲዮ ላቲስመስ ዲክታ ይባላል። ሪጀነራቲዮ ላቲስመስ ዲክታ ጥምቀት፣ በጥምቀት መታጠብ፣ ሳንቲፋይ የመሆንን ይሄ ልጅነታችንን ኤፊካሲውን የሚያገኘው በጥምቀት ነው፣ በሉትራን ማለት ነው። እና እንደዚህ ነው የምናብራራው። አስል ሉትራን ስናብራራ ይሄ ጀስቲፊኬሽን ባይ ፌት አሉን ብለን ስናብራራ ይሄ የመጀመሪያውን ስታርት ኦፍ ሳልቬሽን ነው። ከቦንዴጅ ኦፍ ዊል ውስጥ የመውጣት ኮንቨርት የመደረግን ጉዳይ፣ ጀስቲፋይ የመሆንን ጉዳይ የመጀመሪያው ስቴፕን እግዚአብሔር ነው የሚሰራው በሰው ህይወት ውስጥ፣ በኃጢአተኛው ሰው ህይወት ውስጥ እግዚአብሔር ነው ያንን እንቅስቃሴ የሚንቀሳቀሰው ነው። ከዛ በኋላ ድነናል በሚለው ውስጥ ግን ቅድም እንዳልኳችሁ መታጠብ አለ፣ መቀደስ አለ፣ መጽደቅ አለ። ማለት መታጠብ ከጥምቀት የተለየ ነገር አይደለም። አምብሮስም ይህንን አንደኛ ቆሮንቶስ 6:11 ጥምቀት ብሎ ፈቶታል ማለት ነው። የቤተ ክርስቲያን አባቶች እንደዛ ነው የፈቱት እና እንደዛ ነው እኛ የምንፈታው። ጀስቲፊኬሽን ባይ ፌት አለውን ስንል እነዚህን ሶስቱን ያጠቃለለ ነው። ጀስቲፊኬሽን የመጀመሪያውን ስታርት ኦፍ ሳልቬሽንን እያወራን ነው። ስለ ጽድቅ እያወራን ነው። መጽደቅን፣ ኮንቨርት ስለመደረግን፣ ከቦንዴጅ ኦፍ ዊል ውስጥ ስለ መውጣት ነው እያወራን ያለ ነው እንጂ ድነናል በሚለውን ሁሉ ያጠቃልለ አይደለም። ጀስቲፊኬሽን ባይ ፌት አለውን ብለን ስንል ድነናል የሚለው ጥምቀትንም ያጠቃልለ ነው።
ሶስቱን ሪጀነራቲቭ ያጠቃልላል። ሪጀነራቲቭ ስትሪክተስ ዲክታ፣ ሪጀነራቲቭ ላቲየስ ዲክታ፣ ሪጀነራቲቭ ላቲስመስ ዲክታን ያጠቃልል ነው ድነናል ብለን ስንል ማለት ነው። ይሄ ነው። ሜቢ ዴቭ አንዳንድ የቴዎሎጂካል ወርዶች ለአንዳንድ ሰው ክሊር ላይሆን ስለሚችል በደንብ ድነናል፣ እየዳንን ነው፣ እንድናለን በሚለው ሴንስ ውስጥ ሳክራመንቶቹን የቱ ጋር ነው ክላሲፋይ የምታሪያ? ለምሳሌ ፈርስት ጀስቲፊኬሽን በሚለው ፓርት ላይ ካመንክ በኋላ ተጠምቀ እና የጌታን ስጋና ደም አግኝተነዋል ጀስቲፋይ የምትሆነው ወይ የምትጸድቀው። ከዛ በፊት ልደት እኔም ክሊር እንዲያደርገው ነው ለቃላቶች ስላልገባ ነው። ችግር የለውም ትመማራላችሁ። ግን አሁን ዴቭም የሰጠው ማብራሪያ ላይ ለምሳሌ እኔ ራሱ አሁን ከዴቭ ሀሳብ ከፌዝ አለውን የሚለውን ሀሳብ በትክክል አብራርቶታል ብዬ አልቀበልም፣ አላምንም። እንደዛ ፌዝ አለውን በመሰረቱ የታወቀ ነው። ፌዝ እምነት ብቻ ሲባል ምን ማለት እንደሆነ ቤዝድ የሚያደርገው 3 የመጽሐፍ ቅዱስ ክፍሎች ላይ ነው። ኤፌሶን 2:8 አለ፣ ሮሜ 3:28 እና ገላትያ 2:16 ነው። እና ሳክራመንቶቹን ኢንክሉሲቭ ናቸው እነዛ፣ ወይም ደግሞ ኮንቲኒየስ አስፔክት እንዳለው አድርጎ ያስቀመጠው ነገር ትክክል አይደለም። ፌዝ አለውን ማለት በስራ አይደለም ነው ዋናው ነገር እንዲታወቅ የሚፈልገው። ሉተር የሚያብራራው በዛ መንገድ ነው። ፌዝ አለውን የሚለውን ማለት ነው ከስራ ውጪ ነው ስናምን ድነናል የሚለውን ነው። ይሄ ኢሴንሻል ነው ብሎ የገለጠው አለ፣ እንደዛ ተብሎ አለ እንደዛ የሚብራራበት ማለት ነው። ግን ከሌሎቹ ጋር ስሰማው ተመሳሳይ ቃላቶችን ከሌሎቹም ስሰማ ነበር። አሁን እዚህ ጋር ሀሳቡን አጭር ለማድረግ የኔም ሰዓት ስላልሆነ የማውሪያ ማለት ነው። ፌዝ አለውን ማለት ወይም ደግሞ በእምነት ብቻ የሚለው ኮንሴፕት የሰው ስራ እንዳለው የሰው ስራ የተቀላቀለበት አይደለም። ጥሩ ነው እሱን ያስቀምጠው። የኛ ምንም የተቀላቀለ የለም። በእምነት በቃ ዳንን የሚለውን አስፔክት ነው እዛ ጋር የሚያሳየው እንጂ ሳክራመንቶቹን ያገለለ አይደለም። ሚኒሴንስ ክፍት ነው ማለት እንደዛ ተደርጎ እንዳይታሰብም ነው። ክፍት ነው ማለት የምን ማለት ነው? ጀስቲፋይ ማለት ለምሳሌ አንድ ሰው ጀስቲፋይ ሆነ የሚለው በኮርት እንግዲህ ቋንቋ ጀስቲፊኬሽን፣ ሰርቲፊኬሽን፣ ግሎሪፊኬሽን የሚባሉት አለ። ጀስቲፋይ ሆነ የሚባለው ዲክላሬሽን፣ አንድ ሰው ነፃነቱ ታወጀ። በነገራችን ላይ ነፃ አይደለም ከክስ ነፃ ነህ ብቻ ሳይሆን የታወጀለት እዛ ጋር ራይሽ ጽድቅም የክርስቶስ ጽድቅም ታውጆለታል። አዘ ሴም ታይምስ ያ ማለት በዛ ቅስበት ያ ሰው የዳነ ነው። ድነት ቅስበታዊ ነው፣ ምንም ጥያቄ የለው። ሰው ጀስቲፋይ የሚሆነው በቅስበት ነው፣ በክርስቶስ ኢየሱስ ያምን እንጂ የሆነ የጀመረ ከዛ በኋላ ደግሞ የሚቀጥል አይደለም። ቀጥሎ ያለው ሳንቲፊኬሽን ነቲንግ ቱ ዱ ዊዝ ከጀስቲፊኬሽን ጋር ሳንቲፊኬሽኑ ኦፍኮርስ ህይወት ነው፣ የሚጀምር ህይወት ነው። በክርስቶስ ኢየሱስ ሲያምን ሰው ጀስቲፋይ ይሆናል። ከዛ በኋላ ሳንቲፊኬሽን የሚባለው የቅድስና ህይወት ነው፣ ክርስቶስን የመምሰል ህይወት ነው። ፕሮሰስ ነው እሱ። ሰዎች በህይወት ሲኖሩ ክርስቶስን እግዚአብሔርን መምሰል የራሱ ያዳናቸው ጸጋ ቲቶ ላይ ይናገራል። እግዚአብሔርን መምሰል የሚያስለምዳቸው ነው እንጂ አድኖ ብቻ የሚተወው ብቻ አይደለም። ያዳናቸው ጸጋ ያ ፕሮሰስ ነው። እግዚአብሔርን በመምሰል የሚደረገው ሂደት ማለት ነው። መቀደስ የክርስቶስ እንግዲህ መቀደስ ማለት ስራም ብለው አንዳንዶቹ የሚያነሱት ሀሳብ ያው እንጨት መፍለጥ አይደለም። ስራም ሲባል ክርስቶስን የመምሰል ህይወት ማለት ነው። በጽድቅ በቅድስና መኖር ማለት ነው። እሱ ኦፍኮርስ ከጀስቲፊኬሽን በኋላ የሚመጣ ነው። ጀስቲፊኬሽን ላይ ግን አልቋል። እዛ ጋር ሰው ሲያምን ድነዋል የምንለው ጀስቲፋይ ሆኗል ስንል በቃ ሰው ዲክሌር ተደርጎለታል። ነፃ መሆኑ ብቻ ሳይሆን ጻድቅ መሆኑ። ስለዚህ ጸድቋል፣ እዛ ጋር ተጨርሰዋል ማለት ነው። የጽድቅ ስራው አልቋል እዛ ጋር። ያ ደግሞ በዛ ህይወት በዛ ስታንዳርድ ደግሞ ከዛ በኋላ ይኖራል ነው ቀጥሎ የሚመጣው ማለት ነው። እንትን ጋሳሉ። ስለዚህ የኮንሴፕቱም እሱ ነው፣ የሉተር ኮንሴፕትም እሱ ነው ብዬ ነው የማስበው። ግልጽ ነው። አይ ቲንክ እንትኖቹ ተቀምጠዋል በደንብ። ፌዝ አለውን ማለት ምን ማለት እንደሆነ በግልጽ የተቀመጠ ነው ሀሳቡ ማለት ነው። መልካም። ስለዚህ ከዚህ በኋላ ደቂቃ እየሰጠኋችሁ ነው። ለምን ነገሩ ሊበዛ ስለሚችል ደቂቃውን ይዛለው። አንዴ እሱ ከሚለው ጋር ትንሽ ዴቭ አይ ቲንክ ልዩነት አለ መሰለኝ። እሱ ከሚለው ጋር አብሮ የሚሄድ ሀሳብ ነው። ቅድም አልስማማም ብሎ ነው ኤፍ ሲናገር የነበረው እና ዴቭ በዛ ነው ወይስ በሌላ ነው? ከዛ ወደ ልደት ሄዳለሁ። 5 ደቂቃ አለ። 6 ደቂቃ 6 ደቂቃ ቢሆን ጥሩ ነው። አሁን 26 ነው፣ 27 ብዬ ይዘዋለሁ። 33 እንትን ትላለህ። ጎሄድ ዴቭ። እሱ ከሚለው ጋር የሚያጋጭ ልዩነት አለው አሁን ካለው ጋር
ያንተ እምነት ከማጋ ከኤፊ ጋር እንግዲህ ኤፊ አሁን ጀስቲፊኬሽን ባይ ፌት አሎን ሳክራመንትን የሚጨምር አይደለም ብሎ ያብራራው ነጥብ እንደዛ ከሆነ እንትኑ አስሉትራን ግን ጀስቲፊኬሽን ባይ ፌት አሎን ብለን ስንል ጀስቲፊኬሽን ባይ ፌት አሎን የሚመለከተው ጽድቅን ነው። ኮንቨርት የመደረግን ጉዳይ የመጀመሪያውን ስታርት ኦፍ ሳልቬሽንን ብቻ ነው የሚመለከተው። ያኛው ድነናል በሚለው ውስጥ ብቻ አንደኛ ቆሮንቶስ 6:11 ላይ መታጠብ አለ፣ መቀደስ አለ፣ መጽደቅ አለ። ሶስት ነገር አለ ድነናል በሚለው ውስጥ። ቅድም ሶስቱን ሪጀነራቶ አስረድቻለሁ። ሪጀነራቶ ስትሪክተስ ዲክታ፣ ሪጀነራቶ ላቲስ ዲክታ፣ ሪጀነራቶ ላቲስመስ ዲክታ የሚለውን በቴዎሎጂ የምንማረውን አስረድቻለሁ። ሪጀነራቲቭ ስትሪክተስ ዲክታ ውስጥ ያለውን አሁን ሪጀነራቲቭ ኮንቨርት በምንደረግበት ሰዓት የመጀመሪያውን ስታርት ኦፍ ሳልቬሽን ሴንት በርናርድ ሚድቫል አባት ያንን ይናገረዋል። ስታርት ኦፍ ሳልቬሽንን ያንን ስቴፕ የሚወስደው እግዚአብሔር ነው። ሰው ለስቴት ኦፍ ሲን ውስጥ ስለወደቀ የቁጣ ልጅ ስለሆነ ጨለማ ስለሆነ ለሰማያዊው ነገር በጎ ምላሽ መመለስ አይችልም። አኔብል ነው። ለፍጥረታዊ ሰው የእግዚአብሔር ነገር ሞኝነት ነው እንደሚባለው ልክ እንደዛው ያንን ሪስፖንድ ማድረግ አይችልም። ስለዚህ መጀመሪያውን አክት መውሰድ ያለበት ማን ነው? ሞነርጀቲክ በሆነ አክት እግዚአብሔር ነው። ስለዚህ ያንን አክት በሚያደርግበት ሰዓት ምን ያደርገዋል? ኮንቨርት ያደርገዋል። ከቦንዴጅ ኦፍ ዊል ውስጥ ነፃ ያወጣዋል። ፍቃዱ ነፃ ይሆናል። ጀስቲፋይ ያደርገዋል። ያ ሞነርጀቲክ ነው። የሰው አስተዋጽኦ እዚህ ቦታ ላይ ዜሮ ነው። እምነትም ስጦታ ነው። ይሄንን ነው የምናምነው አስ ፕሮቴስታንት፣ ይሄኛው ማለት ነው። ይሄኛው ግን ስታርት ኦፍ ሳልቬሽን ነው። ይሄ ጀስቲፊኬሽን ባይ ፌት አሎን የሚመለከተው ስታርት ኦፍ ሳልቬሽንን ጀስቲፋይ እግዚአብሔር ሲያደርገን ሶሊድ ዲክላሬሽን አርቲክል 3 ላይ የኛ ኮንፌሽን ጀስቲፋይ በሚያደርግበት ሰዓት ከኃጢአታችንም አንጽቶ ነው ጀስቲፋይ የሚያደርገው። ያንን ከኃጢአታችን ያነጻል፣ ጀስቲፋይ ያደርገናል። ያኛው ሞነርጀቲክ ነው። እግዚአብሔር በኃጢአተኛው ህይወት ውስጥ የሚሰራው ነው። ድነናል የሚለው ውስጥ ግን ይህንን ጀስቲፋይ መሆን ብቻ አይደለም፣ መጽደቅ ብቻ አይደለም። ድነናል በሚለው ውስጥ መታጠብ አለ፣ ሳንቲፋይ መሆን አለ፣ ይሄ ፖዚሽናል ሳንቲፊኬሽንን ማግኘት አለ። እንደገና እነዚህ ሶስት ነገሮች አይደለ? ከሶስትም በላይ ድነናል በሚለው ላይ ዲፋይን ይደረጋል አይደል? ኦኬ ጎድ እዚህ ጋር አያይዘ ዴቭ ለምሳሌ ጀስቲፊኬሽን ላይ ጀስቲፋይ ሲሆን ሰው ሳክራመንት ይገባል። እኔ ከአንተን የሰማሁት እኔ በጣም ብዙ መጽሐፍ አንብቤ ያለው እንትንም ቴዎሎጂ ያውቃለው ሰማው እንትን ቢለኝም ማለት ነው። ሰው ግን እዛ ላይ ሳክራመንቶች ይገባሉ ያልከው ለዛ ማስረጃ አለ? ጀስቲፊኬሽን ላይ ሳክራመንቶች አሉ የሚለው እኔ ቅድም እንዳልከው መጀመሪያ እንደተነሳበት ኢን ክራይስት ፕሮሚስ ነው፣ የእኛ ስራ አይደለም ነው እንደዛ ቴዎሎጂያችን ማለት ነው። እና እዛ ላይ ሳክራመንቶች ይገባሉ ያልከውን እሱ ላይ ሀሳብ ብትሰጥበት። አይ ጀስቲፊኬሽን ባይ ፌት አሎን ላይ ሳክራመንት ይገባል አላልኩም። ጀስቲፊኬሽን ባይ ፌት አሎን ከቦንዴጅ ኦፍ ይሄ ዊል ውስጥ ይሄ ፍቃዱ ከታሰረበት ነፃ የሚወጣበት ከስቴት ኦፍ ሲን ወደ ስቴት ኦፍ ግሬስ ውስጥ የሚመጣበት ጀስቲፋይ የሚሆንበት ከኃጢአቱ ይቅር የሚባልበት ይሄኛው አክት ሞነርጀቲክ ነው። ምንም ነገር የለበትም። ሂውማን ሜሪት የለበትም። ምንም ነገር የለበትም። እግዚአብሔር በኃጢአተኛው ሰው ውስጥ የሚሰራው ስራ ነው። ድነናል በሚለው ውስጥ ነው ያልኩት። ድነናል የሚለው ውስጥ ሶስት ነገር ነው ያለው። ጀስቲፊኬሽን ባይ ፌት አሎን ኮንቨርት ስለመደረግ ከቦንዴጅ ኦፍ ዊል ውስጥ ስለመውጣት ጀስቲፋይ ስለመደረግ ጻድቅ ይሄ የክርስቶስ ጽድቅ በእኛ ላይ ኢምፑትድ ስለመደረግ በእግዚአብሔር ፊት ትክክል ስለመሆን ነው ጀስቲፊኬሽን ባይ ፌት አሎን። ድነናል የሚለው ግን መጽደቅ ብቻ አይደለም። ድነናል ብለን ስንል ጸድቀናል ብቻ አይደለም። መታጠብ አለው፣ ፖዚሽናል ሳንቲፊኬሽን አለው። ፖዚሽናል ሳንቲፊኬሽን ራሱ በሶስት ይከፈላል። ፖዚሽናል ሳንቲፊኬሽን፣ ፕሮግሬሲቭ ሳንቲፊኬሽን እና አልቲሜት ሳንቲፊኬሽን ይባላል። በመጨረሻ የምናገኘው ማለት ነው። ስለዚህ ፖዚሽናል ሳንቲፊኬሽን አለ የምናገኘው ማለት ነው። መታጠብ አለ። ይሄ ከሳክራመንት ጋር የተያያዘ ነው። ድነናል በሚለው ውስጥ ጥምቀትን መነጠል አንችልም። ድነናል በሚለው ውስጥ ማለት ነው። ጀስቲፊኬሽን ባይ ፌት አሎን ውስጥ በሚለው ውስጥ አይደለም እያልኩ ያለሁት። ድነናል በሚለው ውስጥ ጥምቀትን መነጠል አንችልም፣ ሳክራመንትን አንነጠልም ነው ድነናል በሚለው ውስጥ።
እዛ ጋር አሁን ኮንትራዲክት የሚያደርግ የማይመለስ ጥያቄ አለ። ምንድነው የማይመለሰው ጥያቄ? አንድ ሰው በፍርድ እንትኑ ቃላቱ የፍርድ ቤት ስለሆነ ማለት ነው። አሁን ስለ ጀስቲፊኬሽን ስለሆነ የምናወራው አንድ ሰው ጀስቲፋይድ ሆነ ስንል አዛይ ሴድ ኤርሊየር ጀስቲፋይድ ሆነ ምንድነው ነፃ መሆኑ ብቻ አይደለም ዲክሌር የሚደረገው የራይችነስ የክርስቶስ ጽድቅም ነው የሚታወጅለት፣ ጻድቅም ነው የሚባለው እና አንድ ሰው ሳይድን ጽድቁ ይታወጃል እንዴ? በእግዚአብሔር ፊት እንዴት ትክክል ይሆናል? ሳይድን ድህነቱ እዛ ጋር አልተፈጸመም እንዴት ልንል እንችላለን? ኦኬ ጀስቲፊኬሽን ባይ ፌት አሎን ስንል ይሄ ከምንድን ነው? ያ ጀስቲፋይ የሚሆነው ወይም ደግሞ በእግዚአብሔር ፊት ትክክል የሚሆነው ከምንድን ነው? እሱም ከኃጢአት አንጻር በሶስት ነው የሚከፈለው። ከኃጢአት ቅጣት ነው የሚድነው። ከኃጢአት ቅጣት የመጀመሪያው አክት ምንድን ነው? እግዚአብሔር በሰውየው ውስጥ የሚያደርገው ከኩነኔ ከኃጢአት ቅጣት ያድነዋል። ግን ኃጢአትን በተመለከተ አንድ አስፔክት አይደለም። ከኃጢአት ይሄ ኃይል መዳን የሚባል ነገር አለ። መጨረሻ ደግሞ ከኃጢአት ህልውና መዳን የሚባል ነገር አለ። እሱ ራሱ በሶስት ነው የሚከፈለው። ከኃጢአት ቅጣት ነው የመጀመሪያው አስፔክት። ስታርት ኦፍ ሳልቬሽን እግዚአብሔር ጀስቲፋይ ያደረገው ማለት ምን ማለት ነው? ከኃጢአት ቅጣት አዳነው፣ ከገሃነመ እሳት ፍርድ አዳነው፣ ከኩነኔ አዳነው የሚለውን ነው። በኃጢአት ምክንያት ከመጣው ቅጣት ምን አደረገው ነው? ትክክል ሆነ ሲባል ከዛ ቅጣት አዳነው። ግን ኃጢአት ከኃጢአት ቅጣት መዳን ብቻ አይደለም። ኃጢአት ኃይል አለው። አሁን ምን እየሆንን ነው? እየዳንን ነው ብለን ስንል ከኃጢአት ኃይል ነው እየዳንን ያለ ነው። ከኃጢአት ህልውና ደግሞ ምንድነው? ወደፊት ነው። እሱም ራሱ በሶስት ነው የሚከፈለው ማለት ነው። እዚህ ጋር ምንድን ነው አንዱን ፓርት ብቻ ነው። አንተ ለምሳሌ ኦፍኮርስ ዲክሌር ሲደረግ ሁለት ነገር ነው ዲክሌር የተደረገው ጀስቲፊኬሽን ላይ ኦኬ። ሶ አንደኛው ከኃጢአት ቅጣት ኦፍኮርስ ከእሱ ነፃ ወጥቷል። እሱን ብያለው። አዘ ሴም ታይምስ ደግሞ ጽድቅ ደግሞ ራይችነስ ደግሞ ታውጆለታል ለዛ ሰው እና ያ ጽድቅ የታወጀለት ሰው የክርስቶስ ጽድቅ የታወጀለት ሰው ኦኬ። እሱ ሰው አልዳንም የምንለው ምንድነው የቀረው እንዳይድን? እሱን ምን እንላለን መሰለ ኤፊ፣ ስለ ጥምቀት ስናወራ ጥምቀት ነሰሰሪ ነው ለሳልቬሽን ብለን እናስቀምጠዋለን። ነገር ግን አብሶሉት ነሰሰቲ አይደለም ብለን ደግሞ እናስቀምጠዋለን። ዋይ ቢኮዝ አንድ ሰው ጀስቲፋይ ከሆነ በኋላ ከኃጢአት ቅጣት ከዳነ በኋላ ሳይጠመቅ ሊሞት ይችላል። ይሄ ኤክሰፕሽናል ነው። የተሰዉ አባቶችም ስላሉ ማለት ነው። በጥንት ቤተ ክርስቲያን አምነው ነገር ግን የመጠመቅ ዕድሉን ሳያገኙ የተሰዉ አባቶችም ስላሉ በኦርቶዶክስም ያን የደሙን ጥምቀት እንደ ጥምቀት ይወሰድለታል። ልክ እንደዛው ማለት ነው። ጥምቀት ለድነት ነሰሰሪ ነው፣ ነገር ግን አብሶሉት ነሰሰቲ አይደለም። ዋይ ቢኮዝ ካመነ በኋላ ጀስቲፋይ ከሆነ በኋላ መጠመቅ ዕድሉን ሳያገኝ ሊሞት ስለሚችል ኤክሰፕሽናል አለው ማለት ነው። ነገር ግን አብሶሉት ነሰሰቲ አይደለም ብለን የምንሰጠው ከዚህ አኳያ ነው። ለድነት ግን ጥምቀት ምንድን ነው? ነሰሰሪ ነው። ምክንያቱም ድነት በሚለው ውስጥ ጥምቀት ስለሚገባ ማለት ነው። ኦኬ አበዛውት? ኖ አንተን አይደለም ታፕታፕ እያደረጋችሁ ቤተሰብ እያልኳቸው ኖ ባኬን ፎርስ ስለሆነ ጥያቄ በፍቅር እየተነጋገራችሁ ስለሆነ ምንም ችግር የለውም። ያረጋችሁ ፋያም ፕሊዝ። እሺ አሁን ዴቭ ያነሳው አንዱን ፓርት ብቻ ነው እና ከኃጢአት ዕዳ ስለመጣ ኦኬ ኖት ጊልቲ የሚለውን ብቻ ነው ያነሳው። ዋት አባውት ደ ራይችነስ ኦኬ ጽድቅም ታውጆለታል። አዘ ሴም ታይምስ ነፃነ ብቻ አይደለም የተባለው። ስለዚህ ጽድቅ የታወጀለት ሰው ኦኬ ያ ሰው ጸድቋል። ኦኬ ያው ቃሉን ለመጠቀም ነው። ያኛው ሰው አልዳንም። ምንድን ነው የሚጠብቀው? ኦልሬዲ ጻድቅ ነህ ተብሎ የታወጀለት ሰው ምንድን ነው ለመዳን የሚጠብቀው? ኦልሬዲ ነፃ ነህ የተባለ እንደገና ጸድቃል ተብሎ ከታወጀለት በኋላ ፍርድ ቤቱ እሱን ካወጀለት በኋላ ምንድን ነው ኔክስት? ዋት ኔክስት? ለመዳን ምንድን ነው የቀረው መደረግ ያለበት? ስንት አይነት ድነትስ አለ? ጻድቅ ነው ተብሎ ኃጢአት የለብህም ከተባለ በኋላ ኃጢአት የለብህም ብቻ አይደለም ጻድቅ ነህ ተብሎ ደግሞ ታውጆለታል ማለት ነው። ጽድቆ የታወጀለት ሰው ገና ደግሞ ሰምቲንግ ኤክስፔክት ያደርጋል ዌት ያደርጋል የሚባለው ምንድን ነው የሚጠብቀው ነገር ማለት ነው። ኦኬ ሪጀኔሬሽን ኤፊካሲውን የሚያገኘው በጥምቀት ነው፣ በሳክራመንት ነው ማለት ጥምቀት ሪጀኔሬት የምናደርግበት ክርስቶስን የምንለብስበት ከክርስቶስ ጋር አንድ የምንሆንበት ነው ለእኛ ለሉትራን። ስለዚህ ያ ሪጀኔሬሽን በሰው ህይወት የጀመረው ሪጀኔሬሽን ኤፊካሲውን የሚያገኘው በጥምቀት ነው።
ከዚህ የተነሳ ድነትን ድነናል የሚለው ውስጥ ድነናል የሚለውን ከጥምቀት አንለየውም፣ ከሳክረመንት አንነጥለውም። ጀስቲፊኬሽን ባይ ፌት አለውን ግን ቅድም እንዳልኩት ለጽድቅ ነው የሚሰጠው። ለጽድቅ ኮንቨርት ለመደረግ ከቦንዴጅ ኦፍ ዊል ውስጥ ለመውጣት ስታርት ኦፍ ሳልቬሽንን ብቻ የሚመለከት ነው። ስታርት ኦፍ ሳልቬሽን ሴንት በርናርድ እንዳስቀምጠው ኦግስቲንም እንዳስቀምጠው ማለት ነው። ምንድነው ዴቭ እኔ አሁን እያልኩ ያለሁት አንድ ሰው ኦኬ፣ ስለ አሁን እያወራን ያለ ነው ስለ ጀስቲፊኬሽን ነው። ኦኬ ሶ ጀስቲፊኬሽን ላይ አንድ ሰው ጽድቁም ታውጆለታል። ኦኬ ቢን ዲክሌር ራይችነስ ማለት ነው። ኦኬ ጽድቅ ታውጆለታል። ከኃጢአት ዕዳም ነፃ ብቻ መሆን አይደለም። ይሄ ሰው ጻድቅ ነው ብሎ የታወጀ ሰው ገና ለደህንነት ደግሞ የሚጠብቀው ነገር አለ። ደህና አልሆነም ማለት ይሄ ምን ዳት ዋን አሁን ለምሳሌ ፍርድ ቤት ቀርበዋል በእግዚአብሔር ፊት። ኦኬ እንደዛ እያልን እናወራው ሁሉም ሰው እንዲረዳው ያው ቃላቱ የፍርድ ቤት ቃል ስለሆነ ነው። በእግዚአብሔር ዘንድ ይሄ ሰው ኃጢአት የለበትም ተብሎ ኖት ጊልቲ ተብሎ እንደገና ደግሞ ራይችነስ ደግሞ ጽድቅ ደግሞ የታወጀለት ጻድቅ ነህ ከተባለ በኋላ እንደገና አልዳን የሚጠብቀው ነገር አለ የሚለው ምንድን ነው? የሚጠብቀው ነገር እንደዛ ያለ የቤተክርስቲያን አባት አለ ወይ? የሚጠብቀው ነገር አለ ዲክሌር ከተደረገለት በኋላ ጽድቁ፣ ከዛ በኋላ ደግሞ ዌት የሚያደርገው ነገር አለ ለመዳን የሚለው እንትን ያልገባኝ። ያ አሁን እዚህ ጋር ኤፊ መዳን ማለት መጽደቅ ብቻ ነው። አዎ አንድ ሰው ጸደቀ ስንል ዳነ ማለታችን ነው። ጀስቲፋይ ሆነ ማለት በቃ ጽድቅ እኮ ታውጆልኛል። እኔ አሁን እግዚአብሔር ወርዶ ኤፍሬም ጻድቅ ነህ ካለኝ በኋላ ምንድን ነው የምጠብቀው? ዋስ ምንድን ነው የሚጠብቀው? ለመጽደቅ ለመዳን ከዛ ምን እጠብቃለሁ? ኦልሬዲ ጽድቅ እኮ ዲክሌር ተደርጎል። ከኃጢአት ዕዳ ነፃ ወጥቼ ኖት ጊልቲ ተብዬ እንደገና ራይችነስ ደግሞ ታውጆብኝ አንተ ፍጹም ጻድቅ ነህ ተብዬ ለዛውም የክርስቶስ ጽድቅ ታውጆብኝ ከዛ በኋላ ምንድን ነው የምጠብቀው? ኦፍኮርስ ምንም አልጠብቅም ድኛለሁ እንጂ። ለዛ ነው ድነትን ቅስፈታዊ ነው የምንለው። ኦኬ ዳግም መወለድስ፣ ክርስቶስን መልበስስ፣ ከክርስቶስ ጋር አንድ መሆንስ በሴም ታይም የሚፈጸም ነገር ነው። ዳግም ሳይወለድ ነው እንደ ሰው ዲክሌር የሚደረገው ጽድቁ ራይችነስ ዲክሌር የሚደረግለት ዳግም ሳይወለድ ነው እንዴ? ዳግም ያልተወለደማ እንዴት ጻድቅ ይባላል? ተመሳሳይ ቃል እኮ ነው። ዳግም መወለድ ራሱ መዳን፣ መጽደቅ፣ ዳግም መወለድ ቦርናጌን መሆን ሴም ቲንግ በዛው በአንድ ቅስበት በዛው ቅስበት የሚደረግ ነው። ጌታ ኢየሱስን በተቀበሉ ቅስበት